መጥቆራ የአየር መጥቆራ ላይ ጋኔን መጥቆራ ይባላል። የአየር ላይ ጋኔን ነው። ጭራም አለው። ጭራ አለው፣ ቀንድ አለው። ያው ቀንድም አለው ጭራም አለው። ኦኬ። ከዛ ሲጠመቅ እንደዚህ መልኩ ተቀየረ። ቀንዱ ግን እዚህ ጋር አለ። ቀንዱ እንዳለ ነው። ቀንዱ እንዳለ ነው። ጭራው ይኑር አይኑር ከኋላ ስለተቀመጠ አይታይም። አሃ ሲጠመቅ ከለሩ ብቻ ወደዚህ ቀይሯል እንጂ ቀንዱ ያው እዚች ጋር አለች። አሁንም ቀንዷ በስታይል ማለት ነው። ወይ ፈጣሪ። በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው። ቪዲዮ አሰማለሁ ቀጥሎ፣ የካህናቱን ቪዲዮ በማን እጅ እንደተጠመቀ የተጠመቀበትን ወንዝ ሁሉ ጭምር ካህናቱ ይናገራሉ። ከዚህ ቀጥሎ ስሙ። ኦኬ። እዚህ ገድሉ የታተመው ህትመቱ አልቆ በዛን ቀን የላኩት ሰው ሄዶ የደብሩን አስተዳደር ጠይቆ ጄኒውን ነው። ገዳሙ አለ ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል በኩል 15 ኪሎ ሜትር ታች ቁልቁለት ውስጥ ነው ያለው እና በዛ ሄዶ አረጋግጠናል ማለት ነው። መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ላይ ጋኔን ይላል። ቪዲዮ በኋላ ማሰማችኋለሁ። የአየር ላይ ጋኔን በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ፣ በእግዚአብሔር ምሕረት መጠን ይህንን በፎቶ ላይ የምታዩትን ቤተክርስቲያን በሀገራችን በሚገኘው በአቡነ ጽዮን ጽድቅ ስም የታነጸ ነው። አቡነ ጽዮን ጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር ላይ ጋኔን ነው። ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህም መጥቆራ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸውና በመስቀል ኃይል ድል ካደረጉት በኋላ ወደ ሰው አርአያነት እንዲለወጥ አድርገውት፣ ወደ ሰው አርአያነት ማለት አስቀድሞ ጋኔን ስለነበረ ሲጸልዩ ወደ ሰውነት ወደ ሰው ወደ ሞት ተለወጠ ይላል። እንዲለወጥ አድርገውት አመንኩሰው ለታላቅ ቅድስና ደረጃ አብቅተውታል። እንኳን ኃጥኡን ሰው ይቅርና ጋኔን እንኳን ሳይቀር ወደ ሰው አርአያነት አስለውጠው ምሕረትን አሰጥተው አመንኩሰው ለጽድቅ የሚያበቁ እንዲህ አይነት አባቶች ናቸው ያሉን። የአቡነ ተክለ ሃይማኖትና የአቡነ ዜና ማርቆስ አምላክ ስሙ ይባረክ ይመስገን ብሎ ይላል። ይሄ በፒዲኤፍ ያለ ነው። ገድሉን እየፈለግኩ ነው ያለሁት። ጠይቄ የደብሮ አለቃ ድረስ ጠይቀን ዋናው ህትመቱ ስላለቀ አላገኘንም። እሺ፣ ቦታው ይሄ ነው። ካህናቱ እዚህ ጋር ከዚህ ልጀምርልህ። እሺ፣ ልጀምር። ኦኬ፣ ቦታው አድራሻው ይህንን እኔ ነኝ ፎቶ ያስነሳሁት። ሰሜን ሸዋ ላይ አይደለም፣ ተሳስታል፣ ውሸት ነው ተብሎ እንዳይባል ወደ አቡነ ጽዮን ጽድቅ ማለት ያ ጋኔኑ የተባለው አሁንስ ጋኔኑ አለ ይቅርታ ወይስ ሞቷል? ሞቶ ታቦት ተቀርጾለት ህዳር 29 ቀን ቤተክርስቲያን ገዳም ተገድሞለት ህዳር 29 ቀን ታቦቱ ይወጣል ለሱ። እሺ፣ ወደ አቡነ ጽዮን ጽድቅ፣ ይሄ ክርስትና ስሙ ነው። አቡነ ጽዮን ጽድቅ የዓለማዊ ስሙ መጥቆራ ነው። ኦኬ፣ ወደ አቡነ ጽዮን ጽድቅ ይላል። አቡነ ጽዮን ጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። እዚህ ጋር በየወሩ በ29 ይታሰባሉ። እረፍታቸው ህዳር 29 ቀን በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታ ጽንሰት ጋር መጋቢት 29 ቀን ጻድቁ እስከ 7 ትውልድ የሚያስምሩ ልጆች ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻና መቃብር ጸበል የአቡነ ተክለ ሃይማኖት የእግራቸው ዱካና ሚስጥራዊ ዋሻ ይገኛል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ይላል። የኢትዮጵያ ንግድ ባንክ አካውንት አለ። ለተጨማሪ መረጃ አቶ ኋላሸት 0983 039093 አቶ ሰለሞን የዚህ ስልካቸው አለ። ደውሎ መጠየቅ ይችላል። 0915 36 ይህንን ከቦታው ላይ እኔ ፎቶ አስነስቻለሁ። ሰው ልኬ ማለት ነው፣ ማረጋገጥ ስለነበረብኝ። እሺ፣ ከዚህ የተነሳ አቡነ ዜና ማርቆስ ያጠመቁት የተባሉት ከኚህ ከካህናቱ ከዚህ ልጀምር። እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣
ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ። ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንፃውን የሰራው እሱ ባለቤቱ የጨዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው፣ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥቶናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸለየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጸዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጸዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገቢረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የመጀመሪያ ግብር አፈጣጠራቸው የተለየ መሆኑ ማለት ሰው አይደሉም ማለት ነው። ጋኔን ሆኖ የተወለደው ብዙ ቪዲዮዎች አሳያለሁ እዚሁ ላይ። እሺ ሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ እችን ቃል ስማኝ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገቢረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልቻ ቅዱስ ገብርኤል ቤተክርስቲያን አጠገብ ዝቅ ብሎ አፋፍ ላይ በሚገኘው ድንጋይ ላይ ተቀምጠው የተወለድክበት ያደግክበት የእናትህ ሀገር ይሄ ነውና ውረድ ተብለው እንዳመለከቷቸው ወይም እንደሸኟቸው ገድሉ ይናገራል። በመሆኑም አባታችን እዚህ ከተወሰነ ጊዜ በዚህ ተሰውረው ሲጸልዩ አምላካቸውን ሲያመሰግኑ በቃ ይሄ ከመነኮሱ በኋላ ያለው ነው። ሌላ ብዙ ቪዲዮዎች ስላሉ ላሳየ። የመጀመሪያ ግብር አፈጣጠራቸው የሰው አይደለም ማለት ጋኔን ሆኖ የተወለዱት። ሌሎች ትርክቶች ሌላ ትረካውም ራሱ ቪዲዮ ስላለ ማለት ነው። የተጠመቀበት ወንዝ ጋኔኑ ዋናው አሁን አቡነ ጸዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጸዋለ ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸው ደምግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናውቀው። አሁን አንዳንዱ እንዴት ይሄ ነገር ይቻላል ብሎ የሚጠይቅ አለ። ምንድን ነው መልሶት ለዚህ? እስመ አልቦ ነገር ዘእሳኑ ለእግዚአብሔር ነው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት ነው። መጻሕፍት አለ። ይሄ ደግሞ መጻሕፍቱ የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛል። ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያ ችግር የለውም። ኦኬ እሺ። ቀጥሎ ያው ታቦት በሚወጣበት ጊዜ ይሄ ወንዝ እንግዲህ ሰይጣኑ የተጠመቀበት ነው። ሰይጣኑ 140 ነው 160 ክንድ ነበር የነበረው።
እሱኛው ትርክት ላይ እመጣላለሁ ቪዲዮ። ይሄ ታቦት በቆመበት ዓመታዊ በዓሉ ህዳር 29 ቀን ሲከብር ገድሉ በካህኑ እጅ ላይ ሆኖ ሲነበብ ስመው። የማይቻላቸውን ተሸክሞ መጣ። አባታችን ጸዋለ ጽድቅ ደረሱ ልልበሉ ራደች፣ ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃን የማ ልጅ ነው ያለው? ዮኒ ሰይጣን ያለ መሰለኝ። ደግመህ ሰማው ትንሽ ነው። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት የማ ልጅ ነው ያሉት? የሰይጣኑ ልጅ ከተጠመቀ በኋላ ነው የሚለው። ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። ልልበሉ የሰይጣን ልጅን ያጠመቁት። የሰይጣኑ ልጅ አባቱ ፈረጎ ነው የሚባለው፣ እናቱ እንደ ቅላላ ነው። ሳሪተ ሰንበት ይሏታል። ሳሪተ ሰንበት ማለት ሰንበትን የሻረች ማለት ነው። ስሙ አይታወቅም፣ ግን በተጉለት አውራጃ ውስጥ እንደ ቅላላ ወይ ደግሞ እንደ ቅላላ በሚባል ቦታ ላይ ነው። ተጉለት አውራጃ ሰሜን ሸዋ ማለት ነው። እና ታየዋለህ። ቆይ በኋላውን ትርክቱ ላይ ልንመጣ ነው። ጋኔኑ የአየር ላይ ጋኔን ነው። መንገድ ላይ አግኝቷት በተኛችበት የደፈራት። በምን ደፈራት እንዳትለኝ፣ ሰይጣን ብልት አለው ወይ ምናምን ነገር እዚህ ጥያቄ ውስጥ እንግዲህ ትውልዱ ይጠይቅ። ሰይጣን መንፈስ ነው። በምኑ ነው ምናምን ነገር ብሎ ጥያቄ እንዳይመጣ ወደ እኔ ጋር። እሺ። እና የሰይጣኑ ልጅ ነው። ያው እንግዲህ እዚህ ያው እሳቸው ካህናቸው ይኸው ታቦት ቆሞ ህዳር 29 ቀን ትናንትና ጋኔን የነበረ ተጠምቆ ጽዋለ ጽድቅ ተብሎ ታቦተ ሕግ ተቀርጾለት ህዳር 29 ቀን ይከብራል። በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ስርዓት ይዘው ሲሄዱ በአንድነት ኖሩ። ጽዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደህ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጽዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ጥቅም ካላቸው ከቅዱሳት መጽሐፍት እየጠቀሱ ይመክሩን ነበር። ከዚህ በኋላ በስራውና በእውቀቱ መልካም ሰው የሆነና የቅዱሳን መላእክትን ክብር የምታስገኝ ልዩ ትሩፋትን ፍጻሜ የሆነችውን ምንኩስናን ይቀበል ዘንድ ተገባው። ያን ጊዜም በአባታችን ዜና ማርቆስ እጅ መነኮሰ። ከዚህ በኋላ መልካም ስራ መስራትን እየጨመረ ለጾምና ለጸሎት፣ ለስግደት፣ ለገድልና ለትሩፋት የተጠመደ ሆነ። በእንዲህ ያለ ስራ ወንድሞች መነኮሳትን እየረዳ እግዚአብሔርንም ደስ እያሰኘ በደብረ ስርዓት ገዳም 7 ዓመት ተቀመጠ። አባታችን ዜና ማርቆስም መላላኩን፣ ትሩፋቱን፣ ገድሉን፣ ጾሙን፣ ጸሎቱን ተመልክተው ያደንቁ ነበር። የእግዚአብሔርንም ድንቅ ስርዓትን መመለሱን፣ ርኩሳንን መቀደሱን ያደንቁ ነበር። አባታችን ጽዋለ ጽድቅም ላይ 12 ደቂቃ ነው እልክልሃለሁ። ማለት ጊዜ እንዳንፈጅብህ አንተ ጋር ሌላውን ትርክት ነው ምናምን መሰለህ። ቫምፓየር ፊልም ነው ወይ እያሉኝ ነው ከስር። ኦኬ ይሄኛውን ትርክቱን ትንሽ ላሰማና ትርክቱን ወንድምነት አላከውም እንዴ? ኦኬ ልኮታለሽ። በደብረ ብስራት እናትየዋ እንዴት እንደጸነሰች የሚናገር ትርክት ነው። ገድሉን ያነበበው ጥሩ አንባቢ ነው። ዩቲዩብ ላይ የተቀመጠ ኦርቶዶክሳውያን ናቸው ያስቀመጡት። ራሱ የሰባት ቴሌቪዥን የሰባት ሚዲያ ምናምን ነገር የሚባለው ፈረጎ
ፈረጎ የተባለ የቀትር ጋኔል በመሆን የሚመለክ ሲሆን እናታቸው ደግሞ ሰዓሪተ ሰንበት የምትባል ዘማዊና ሰንበትን የምትሽር ሴት ስትሆን በእንደዚህ አይነት ግብር እያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበረ ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ አደረጋቸው። ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት ግብረ ስጋ ግንኙነት ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔል ተጸነሰ። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? ዛሬ ዳግም ልንገናኝ በቅተናልና ለዚህም ጊዜ ለዚህም ሰዓት ክብርና ምስጋና ንጽሕተ ንጹሐን ቅድስት ድንግል ማርያም እስከ ልጇ እስከ ኢየሱስ ክርስቶስ ድረስ የተመሰገነ ይሁን፣ አሜን። ውድ የሰባት መርሃ ግብር ተከታታዮች ዛሬ ፍቃዱ ሆኖ እግዚአብሔር ዳግም ተመልሰን ተገናኝተናል። እነሆ ከዚህ በመቀጠል ለእናንተ መራርጠን አዘጋጅተን ያቀረብንላችሁ ወደ እናንተ ይዘንላችሁ የምንቀርበው መርሃ ግብሮችን አዘጋጅተን ዝግጅታችንን ጨርሰን ዛሬ ይኸው እነሆ አንዱን ይዘንላችሁ ብቅ ብለናል። አብራችሁን ትሆኑ ዘንድ በአክብሮት ጋብዘናችኋል። ቤተሰብ ያልሆናችሁ ሰዎች የምትማሩበት እንዲሁም ደግሞ ጥሩ ትምህርትን የምትቀስሙበት መርሃ ግብር ነውና ሰብስክራይብ እያደረጋችሁ አብራችሁን ትሆኑ ዘንድ እንዲሁ በአክብሮት ጋብዘናችኋል። ወደ መርሃ ግብራችን። ጽዋ ለጽድቅ እጅግ የከበረው አቡነ ጽዋ ለጽድቅ አባታቸው ፈረጎ የተባለ የቀትር ጋኔል በመሆን የሚመለክ ሲሆን እናታቸው ሰዓሪተ ሰንበት የምትባል ዘማዊና ሰንበትን የምትሽር ሴት ስትሆን በእንደዚህ አይነት ግብር እያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበር ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ እንዳደረጋቸው ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት በግብረ ስጋ ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔል ተጸነሰ። ከዚህም ከጠንቋዩ ተመልሳ ወደ ባዕቷ ገብታ ስትኖር ተጸንሶ የነበረው መጥቆራ ተወለደም። ከተወለደ በኋላ የግብረ አባቱ ዲያብሎስ እንዳስተማረው ከአየር እየበረረ ክፉ ስራውን ያካሄድ ነበር። በዚህ ዘመን የነበሩ ቅዱሳኖች አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር በኪደተ እግራቸው እየተመላለሱ እየዞሩ አጋንንትን እያስወጡ ድውያንን እየፈወሱ ያላመነውንም እያሳመኑና እያጠመቁ የኢትዮጵያን ምድር ይቀድሷት ነበረም። ነገር ግን ከዚች ዘማዊ ሴት የተወለደው መጥቆራ የሚባለው 2 ክንፍ ያለው ኃይለኛ ጋኔል ስራቸውንና ገድላቸውን በየጊዜው ይፈትናቸው ነበረም። እርሱም ከአስቸጋሪነቱ የተነሳ ወደ ፈጣሪያቸው ጸለዩ። ፈጣሪያችን አባቶቻችንን ሲፈትናቸው በተመለከተ ጊዜ ስመ እግዚአብሔር ጠርተው በመስቀል ቢያማትቡበት ከእጃቸው እንደሚወድቅ ነገራቸው። እነርሱም እንደነገራቸው አደረጉ። በመንቀጥቀጥና በመርበድበድ ወድቆ ሰገደላቸው። ከዚህ በኋላ አባታችን አቡነ ዜና ማርቆስ ወደ ገዳማቸው ደብረ ብስራት ይዘውት ሄደው አብረው ይኖሩ ጀመረ። እርሱም እየታዘዘ ብዛት ያላቸው የሰው ልጆችን መስራት የማይችሉትን ስራ ይሰራ ነበረ። ይሰራው ከነበረው ስራው አንደኛው ከዕለታት በአንድ ቀን ሰላሌ ከሚባለው ሀገር ሄዶ እንዲያመጣ አባታችን አቡነ ዜና ማርቆስ አዘዙት። እርሱም እንደታዘዘው ሄዶ በ3 ሰዓት ውስጥ ለ300 ሰዎች የማይቻለውን እንጨት ተሸክሞ ወደ ገዳሙ ደብረ ብስራት አድርሷል። በዚህም ስራው አባታችን ዜና ማርቆስና ልጆቻቸው ይደነቁ ነበር። ያም እንጨት ለገዳማውያኑና ለሀገሩ ሕዝብ ለብዙ ጊዜያት ሲያገለግል ቆይቷል።
እንጨቱ ዛሬም ድረስ በደብረ ብስራት አቡነ ዜና ማርቆስ ገዳማቸው በዋሻው ቁርጥራጭና የተረፈው ይገኛል። እዚህ በኋላ አቡነ ተክለ ሃይማኖት አቡነ ዜና ማርቆስ በመዓልትም በሌሊትም ሁልጊዜ ፈጣሪያችንን በጸሎት ይጠይቁ ነበረ። ጥያቄያቸውም መጥቆራ የተባለውን ይህንን ኃይለኛ ጋኔል በጸሎታቸውና በመስቀላቸው ኃይል ወድቆ የሰገደላቸውን ከአርአያ አጋንንት ወደ ሰው አርአያ እንዲመለስ በሥላሴ ስም አምኖ እንዲጠመቅ ነበረም። አምላካችንም ልመናቸውን ከአራያ አጋንንት ወደ ሰው ከአራያ አጋንንት ወደ አራያ ሰው ወደ አራያ እንዲቀየር የተፈጠረ ከሰው ከአጋንንት ተፈጥሮ ወደ ሰው ተፈጥሮ እንዲቀየር። እኔ እኮ የምልህ ኤርሚ ምንድን ነው ከሰው ልጅ ላይ አጋንንት የሚያወጣ በጌታ በኢየሱስ ስም ቀርቶ አጋንንትን ወደ ሰው የሚቀይር መጣ። አጋንንቱ ራሱ ማለት ነው ከሴትዮዋ ጋር ተገናኝቶ አጋንንትን ወለደ። ፍትህ ለሰላም እያሉ ነው ቤተሰብ። ቁመቱ 160 ክንድ 170 ክንድ ነው 140 ክንድ ነው የሚለው። አሁን አንተ ጋር ሌሊት ስለሆነ ስለማላቆይ ነው። በጣም ብዙ ሰፊ የምናነሳዋለን። በጣም ይሄን ታሪክ ብንጨርሰው ራሱ እዚህ ጋር ይናገራል። ሙሉ ሀሳቡ ገባኝ። ምንድነው አሁን በተለይ በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ስም አጋንንትን ከኛ ላይ እንዲወጣ ነው የምናደርገው። ልክ ነው። ከሰው ልጅ ላይ አጋንንት እንዲወጣ እርኩስ መንፈስ እንዲወጣ እርኩስ መንፈስ እንዲጠፋ ነው ትምህርቱ በሙሉ። ልክ ነው። አሁን የተገላቢጦሽ ሆኖ አጋንንትን ጠበል አጥምቆ ጸሎት አድርጎ ወደ ሰው መቀየር ያ ምን የሚሉት ነው? እና በገዳሙ መነኩሴ የሆነ ኖረ፣ ጻድቅ ሰው ሆነ። ከዛ ታቦት ተቀርጾለት ታቦቱን ተሰራለት፣ ገዳም ተገድሞለት ታቦት ተቀርጾለት አሁን ህዝብ ያመልከዋል ማለት ነው። ባለቀንዱን ባለጭራውን ባለግርም። ይሄን እንግዲህ ትመልሳላችሁ ቀስ ብላችሁ ሰው አያውቅም ብላችሁ እልላስ ብላችሁ ማያውቁትን ሰው ሰብስባችሁ ሳይሆን የሚያነብ ትውልድ ተፈጥሯል። ወንጌልን የሚፈልግ ትክክለኛ ወንጌል የሚፈልግ ትውልድ ስለተፈጠረ ለዚህ ነገር አጋንንትን እስቲ መጽሐፍ ቅዱስ የትኛውም ላይ ብታገላብጡ እስከ መጨረሻው ሰዓት ድረስ አጋንንትን የሚፋለም እንጂ አጋንንትን ወደ ሌላ ቀይሮ ያመጣ አንድም መጽሐፍ ቅዱሳዊ ነገር የለም። ካለን ኤርሚ አስረዱኝ። መጽሐፍ ቅዱስ ላይ አጋንንትን ወደ ሰው ቀይሮ ያኖረ አንድ መጽሐፍ ቅዱስ ላይ አምጡልኝ። የለም። ዓለም ከተፈጠረ ጊዜ ጀምሮ መላእክት ወደ ሰውነት ነው። አጋንንት ወደ ሰው ሆኖ አያውቅም። በማንም ንስሐም እግዚአብሔር ሰጥቶትም አያውቅም። ሊሰጠውም አይችልም። አሁን ሙዳቸው ምን እንደሚሉ ታውቃለህ? ለእግዚአብሔር ምን ይሳለዋል ይመጡና በቃ ይቺ ናት መልሳቸው። መደበቂያ እሱ ነው። መደበቂያ ለእግዚአብሔር ምን ይሳነዋል? አጋንንት መጽሐፍ ቅዱሳዊ ባልሆነ ነገር ላይ ምን ይሳነዋል እያላችሁ ማጭበር በረከታቸው የደረብን እያሉ ሙድ እየያዙ ነው። እሺ ወደ ሌላው ውሰደን። ሀሳቦች እናንሳ። ወደ ሌላ ሳንሄድ መልኩ ተገኝቷል። ኤርምዬ የዚህ የመጥቆራ መልኩ ስለተገኘ ቴዲን አስገባው። አንዴ ገስት ላይ ቴዲ ይልክልሃል፣ አስገባው። ኤርምዬ መልኩም አለ። እግዚኦ መልኩማ ከተገኘ በቃ ቴዲን አስገባው። ገስት ላይ ይልክልሃል። ቴዲን አስገባው። ቴዲ ና ወይ ጉድ! ባለመልክ ነው ጭራሽ አጋንንቱ ጋኔሉ። እሺ ብያ በአንዴ ላስቸግረው ወንድምነት ከይቅርታ ጋር ቴዲ እንዳስገባው መምህር ፍቅረ ማርያምን መጥቷል። ያው መምህር ብሎ ቴዲ የት አለ? ምን ይሳነዋል? መልስ አይሆነኝም። እውነቴን ነው የምናገረው። ለእግዚአብሔር ምን ይሳነዋል የሚባል ዕቃ አልጫወትም። ኤርሚ አስገባው። እሱን በእርግጠኝነት ነው የምናገረው። መጽሐፍ ቴዲ አላከልኝ እኔ ጋር ስለመሸ ፍቅረ ማርያምን አስገባው እኮ አስገብቸው ነበር እኮ ፍቅረ ማርያም። ያው ስውሩ እሳተ ገሞራ እሱ ነው ስራ ያለው። ሁለት ነው። በፍቅረ ማርያም የሚመጣል በስውሩም እየጻፈልኝ ነው። በውስጥ እየተነጋገርን ነው በፍቅር እስካሁን። ስለዚህ እኔ ለእግዚአብሔር ምን ይሳነዋል የሚባል ዕቃ ላይ አይደለም። ከጋኔል ጋር እግዚአብሔር ምንም ግንኙነት የለው። ያውጣል እንጂ ሊመጣ ቁጥር የጻፈልን ነው ከታች አንድ ቁጥር ገስት ላከልኝ። እሺ ቆይ ቁጥር እውነት አርነት ያወጣል የሚለው ነው። እውነት አርነት ያወጣል። በቃ አመጣዋለሁ። እሺ ይኸው ጎተትኩት።
ስዕሉ ተገኝቷል ነው መልኩ ትልቁ ላይ አድርገው። እሺ አንተም ትችላለህ። አማርኛና ግዕዝ ነው ወይስ አማርኛ ነው መልኩ? አንዳንዴ ግዕዝ ብቻ ይሆናል፣ አንዳንዴ አማርኛና ግዕዝ ይሆናል። ቴንክ ዩ። እስኪ መጽሐፉን ነው ከውጭ ቴዲ። እሺ አሳያለሁ። መጀመሪያ ሰላም ልበል። ጌታ ጸጋና ሰላም ይብዛላችሁ። ሁላችንም በክርስቶስ ኢየሱስ ስም ሰላም ብያለሁ። መልክዓ ጉባኤ ይባላል። በጣም ትልቅ መጽሐፍ ነው። መልክዓ ጉባኤ ይባላል። እንደምታዩት ከ380 በላይ የተለያዩ መልኮችና ምስጋናዎች አሉበት። ይሄ ቅጽ 2 ነው። ቅጽ 1 አለው። በጣም ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ ነው። አጠቃላይ መጽሐፉ ወደ 3000 አይነት ይመስለኛል ገጹ። 3000 ገጽ ነው። ከዛ ውስጥ ገጽ 294 ላይ ስትሄዱ ነው 92 ላይ ሶሪ 2940 ስትሄዱ ይሄንን ርዕስ ታገኛላችሁ። ዋው! የራሱ መልክ መልክዓ አቡነ ፄዋ ለጽድቅ ግዕዝ ይላል። መልከ ፄዋ ለጽድቅ የአቡነ ፄዋ ለጽድቅ መልክ በአማርኛ ይላል። አንድ ለሶስት ገጽ ነው። ላንበበው ወይስ ሼር ላድርጋችሁ? ይሰባል? አዎ አንብበው። እንዴ ለእሱ አይደል ያስገባን? እሺ አይ እንደው ምናልባት ይበዛ እንደሆነ ብዬ ነው። ለዝክረ ስምከ ማለት እንትን አርስቱን ልተዋቸው ነው። ዝም ብዬ መልኩን ብቻ ላንብብ ጊዜ ለመቆጠብ። እይታቸው የጨለመ ህዝቦች በኮከብ ለመሰሉት ለስምህ ለማ ለፄዋ ለጽድቅ መታሰቢያ ሰላምታ ይገባል። መንፈስ ቅዱስን የለበሰ የአባታችን ፄዋ ለጽድቅ ሆይ ጥበበኛ ጌታው ጴጥሮስን እንደጠራው ባሮችን ወደ ጌታ ሰርግ ጥራን ይላል። እንግዲህ የጌታ ሰርግ የተባለውም እንደሆነ እነሱ ያውቃሉ። በምስጋና በመጮህ እጅ በመንሳት ለፊትህና ለራስህ ጠጉር ሰላምታ ይገባል። ለራሱ ጠጉርና ለፊቱ ሰላምታ ይገባል። ልማድህ ርኅራኄ የሆነ የአባቴ ፄዋ ለጽድቅ ሆይ ልቤ ፈርቶ በጠራህ ጊዜ አቤት አቤት በለኝ። ፍጥረት ሁሉ የሚያለቅሱ ለከበሩ ለፍጥረት ሁሉ የሚያለቅሱ ለከበሩ አይኖችህ ሰላምታ ይገባል። የመላእክት ወዳጅ አባታችን ፄዋ ለጽድቅ ሆይ እንደ አረጋዊ ሰማዕት እንደ ጴጥሮስ ያንተ ጸሎት የኃጢአቴ ምን ይሁነኝ ይላል። ጎበዝ እስኪ አንብበልኝ ኤርሚዬ። የሰይጣኑ ጸሎት ማለት ነው። ስለዚህ ስለ ቤዛ ሰሞኑን እየጻፍኩ ስለሆነ ለሱ ስፈልግ ነው ያገኘሁትኝና ኢቭን ላይቭ ላይ መሆናችሁን እንኳን አላወኩም። ብሩኬ በውስጥ ሼር ሳደርገው ነው አረና ብሎ ይጠራኝ። ኦኬ በረዶ ለመሰለ ጥርስህና ለከንፈርህ ለተደለደለ አፍንጫህና ለፊትህ ሰላምታ ይገባል። የወልድ የቤቱ አገልጋይ ኃያል አባታችን ፄዋ ለጽድቅ ሆይ እንደተለዩ እንደሚናስና አቦሊ ያለ ጥቂት እረፍት ለምንልን ይላል። እረፍቱ ስጋዊ እንዳልሆነ ማሰብ ትችላላችሁ። ያማረ ለሆነ ቀሚስህና ለቁመትህ የሚጣፍጥ ለሆነ ለጉሮሮህና ለቃልህ ሰላምታ ይገባል። ለጉሮሮም ሰላምታ። ይህም የዓለም ሁሉ ገዢ አባታቸው ፄዋ ለጽድቅ ሆይ በእኔ ላይ እንዳይኖር የከፋ ወረርሽኝ ደዌንና ሕማምን ከእኔ ላይ ፈጽመህ ስደደው። ለተቀራረበ ክንድህና ለእቅፍህ ለረቀቀ ጀርባህና ለትከሻህ ሰላምታ ይገባል። ለክንዱ ለእቅፉ ለረቀቀ ጀርባው የረቀቀ ጀርባ ማለት እንደሆነ አልገባኝም። የጸሎት መብረቅ ሰረገላ አባታቸው ፄዋ ለጽድቅ ሆይ ስለነበረ ነው ቴዲ ብዙ ዕቃ ይሸከም ስለነበረ ጀርባው ቅርጽ አለው መሰለኝ። ቅዱሴ ካሁን በኋላ ማይክ ካበራ አስወርዳለሁ። ኦኬ የጽድቅ ምርኮኛ ተብለህ በእውነት ተሰይመሃልና በዚህ ስምህ የተመረጡ የገነት ልጆች በአንተ ደስ ይላቸዋል። ማነው ደስ የሚላቸው? የገነት ልጆች። ኦኬ እንደ ጌታ ነብይ እንደ ዮሐንስ ለተሸለመ ጎንህና 10 ለሆኑ ጣቶችህና ለክንድህ ሰላምታ ይገባል። ጣቶቹን እታችም ይደግማቸዋል። የጋጀ ማርን የምትመገብ አባታቸው ፄዋ ለጽድቅ ሆይ የአምላክ ስም የጠላት ጥፋት ልብስህን እንደቀደዳት የከበረ ያንተ ስም ኢትዮጵያን አጣፈጣት። ከፍ ላለ ወገብህ እምብርትህ ከፍ ላለ ወገብህና እምብርትህ ምሕረት የሚለምን ለሆድቃህ የሆድቃው ነው ምሕረት የሚለምነው ለልብስህ ሰላምታ ይገባል። የመልከ ጼዴቅ ልጅ የማልጅ አለው ኤርሚዬ መልከ ጼዴቅ ፈረጎ እኮ ነው አባቱ። አባታቸው ፄዋ ለጽድቅ ሆይ ዘመዶችህ ቅዱሳን
አባቶቻችን ዜና ማርቆስና ተክለ ሃይማኖት ከብዙ ጥፋት ታድነን ዘንድ ሾሙህ። በእግዚአብሔር አይደለም የሚሾመው። ጉድለት ለሌላቸው ለአስሩ ጣቶችህ ለከበረ ተረከዝህና ለጉልበትህ ሰላምታ ይገባል። ለተረከዙ ሁሉ ሰላምታ ይገባል። የበረከት ስራ አበባ አባታቸው ፄዋ ለጽድቅ ሆይ የጥፋት ስራን በመተው የእንጦኒ ጌራ አክሊልን ተቀዳጅታልና አሽሟጣጭ ያለመሆን የህይወት ህግን አስተምረኝ። መላእክት እስኪደነቁ ድረስ በክብር ለነፍስህ መውጣት ስለ ሰላሙ መልክህና ለቁመትህ ሰላምታ ይገባል። የህልሙን ኮከብ ለማሰገድ የተሾም ከአባታቸው ፄዋ ለጽድቅ ሆይ ፍጡር መከራ ብዙ ነውና በየጊዜው ነግን በሰላም እንውጣ እንግባ። አምላክ በአራያ የፈጠረው እንጂ ሁኔታው ለማይታወቅ ስጋ። እዚህ ጋር እንደምታቋርጠኝ እርግጠኛ ነበርኩ። ቆይ ለበድን ስጋ አምላክ በአርአያው ፈጠረው እንጂ ሁኔታው ለማይታወቅ ለስጋ በድን ሰላምታ ይገባል። ለበድኑ ነው፣ ከሞተ በኋላ ነው። ቅድም ታሪኩን አወርታችሁታል? አዎ አውርተናል። ኦኬ እሺ። አባታቸው ዜና ማርቆስን የምትከተል አባታቸው ፄዋ ለጽድቅ ሆይ ከጻድቃን ይልቅ ግርማው እንደሚበልጥ ጻድቃንና ሰማዕታት ዜናውን ስሙ። በእውነት የእግረኛ ገዙን አሳይኝ 11ኛ ቁጥር 11 ነው። ሰላም ለበድነ ስጋ ዘይት አውቅ ይቅርታ ስላለኝ ነው እዚህ ጋር ዋኔው። እሺ ዮኒ ሰውየው ተገነጣጥሎ ነው ወይ የሚኖረው አሉኝ እኮ። እሺ አንብበው ሄድሽ ቀጥል። ወደ ቆንኩበት ልቀጥልልስ። በእውነት የእግረኛ መንገድ በየዕለቱ ያልደረሰበት በደብረ ከርቤ ውስጥ ብቻውን ላለ መቃብርህ ሰላምታ ይገባል። መቃብሩም ሰላምታ አለው። የኢየሱስና የእናቱ ወዳጅ አባታቸው ፄዋ ለጽድቅ ሆይ እይታው አስፈሪ በሆነ በመቃብሩ ቦታ በቅድስት ሥላሴ ስም ብርሃን ወረደ ይላል። መቃብሩ ስፍራ ላይ ነው ብርሃን የወረደው። በኃይለኛ የመጨረሻ ገጽ ላይ ነኝ። በኃይለኛ መብረቅ አምሳል ክቡርና ልዑል ለሆነ መንሳትህ ሰላምታ ይገባል። የዓይንህ መነጽር ወንጌል የሆነ አባታቸው ፄዋ ለጽድቅ ሆይ ስሙ ገብርኤል የተባለ መልአኩን ይልክልን ዘንድ ወደ ሀብታም ጌታ ሁልጊዜ ለምንልን። አሁንም ኤርሚያስ ያቋርጠኛል ብዬ አስባለሁ። ጌታችን ከኪሩቤል ወዳጅ ከተክለ ሃይማኖትና ከትጓን መላእክት ጋር ለማደግህ እግዚኦ ሰላምታ ይገባል። በመንፈስ ቅዱስ የተገለጠ አባታቸው ፄዋ ለጽድቅ በቃሉ ስርዓትና በፍጹም ድካም ከጴጥሮስ ሰማዕት ጋር አንድ ሆነ። ከክረምት መብረቅና ነጎድጓድ ይልቅ ለሚያስፈራ እምብርትህና ለቁመትህ አካል ሰላምታ ይገባል። የቤተ ክርስቲያን ምሰሶ ምን አለው ኤርሚዬ? የቤተ ክርስቲያን ምሰሶ አባታቸው ፄዋ ለጽድቅ ሆይ በማያልቅ የወልድ መንግስት እንደ ሐዋርያው ጴጥሮስ የሰማይ መክፈቻን ተቀበልክ። የአምላክ አገልጋይ አባታቸው ፄዋ ለጽድቅ ሆይ ለአንተ ምስጋና ይገባል። በኔስፋዝ ላይ ለተቀመጠ ለከበረ ጌታ ምስጋና ይገባል። ፍጥረት ሁሉ እመቤት ለድንግል ማርያም ምስጋና ይገባታል። ስራው ድንቅ ለሆነ ለአባቱ ምስጋና ይገባል። ኦ ፄዋ ለጽድቅ አባታቸው ፄዋ ለጽድቅ ሆይ በቃል ኪዳንህ ተማጽነናል። ጠላታችንን ከእግራችን በታች አስገዛልን። ባሮክን አመድ ከሆነ በኋላ እንዳዳንከው ጠላቶቻችንን ከፊታችን ፈርተው አፍረው ይሽሹ ይልና የመጨረሻው አቤቱ የአባታቸው ፄዋ ለጽድቅ አምላክ ሆይ እኔን ባሪያህን እዚህ ጋር ስም እንዲገባበት ነው ነጠብጣብ የተደረገው። ለምሳሌ እኔን ያርለኛ ያነበኩ ያለሁትኝ የኔን ስም አስገባለሁ። ብሩኬ ቢያነብ የራሱን ስም ያስገባል። የሚያነበው ሰው የራሱን ስም እንዲያስገባ ነው ነጠብጣብ የተደረገው። አሁን ስሜን አስገብቼ ላንብበው ዝም ብዬ። አቤቱ የአባታቸው ፄዋ ለጽድቅ አምላክ ሆይ እኔን ባሪያህን ቴዲን ከመከራ ስጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነኝ ጠብቀኝ ለዘላለሙ ይላል። እኔ ሰላምታ የሚሰጠው በሰላም ነው። ለእምብርቱ ደግሞ እኮ ከነጎድጓድና ከመብረቅ እኮ በላይ ነው የሚጮኸው። ሆዱ ይጮሃል ማለት ነው። ሰላም ሁላችሁ። ኤርሚዬን ለእምብርት ብቻ ሳይሆን ለወንድ ልጅ ብልትም ሰላምታ የሚሰጣል። እናሳያለን በኋላ ይሆን። አንዴ ድርስ ይቅርታ፣ አንዴ ድርስ
ማለት ዮኒዬ እኔ በጣም ነው የማከብርህ። ጥሩ ነገር አለ። በነገራችን ላይ ሁላችሁንም አከብራችኋለሁ። ሰላም ብያለሁ። መምህራነ ወንጌል መጠየቅና ለምሳሌ እነ ዘማርያምን እነ መዝሙረ ያሬድን አስገብታችሁ መልስ እንዲሰጧችሁ ማድረግ ወይም ሌላ አንድ መምህራነ ወንጌልን ማድረግ ተገቢ ነው። ኢየሱስ ክርስቶስ ምን አለ? የእናንተ ያዩ አይኖች የሰሙ ጆሮዎች የተባረኩ ናቸው አለ። ሰላም ለዝክረ ስምከ፣ ሰላም ለአይንትከ፣ ሰላም ለአፉኪ የምንለው ለምሳሌ የመልኮች ሰላምታ በአንዴ እና የመልኮች የሚሰጥበት ዋናው ሰላምታ ምንድን ነው? የእናንተ ያዩ አይኖች የተባረኩ ናቸው፣ የእናንተ የሰሙ ጆሮች የተባረኩ ናቸው ከሚለው ከመድኃኔዓለም ኢየሱስ ክርስቶስ ንግግር አንጻር ነው። አንድ ነገር ነው። አሁን እኔ በዚህ መጽሐፍ ላይ በጣም በቂ የሆነ ሰፊ የሆነ ማብራሪያ ውስጥ ተወበታል። አንድ ነገር ዮኒዬ ከፈቀድክልኝ መናገር የምፈልገው ምን መሰለህ? ባለፈው ብፁዕ አባታችን ታስታውስ ከሆነ አንዳንድ ሳንሱርድ መደረግ ያለባቸው መጻሕፍቶች አሉ ብለዋል። ምክንያቱም እዚህ ጋ አሁን ከኤርሚያስ ፊት ነው የምነግርህ። ሙሴ የነሱ ሙሴ አሁን ተሐድሶ ሙሴ የሆነውና አራት አይና የሆኑ ሊቅ እዚህ ከንጉሱ ቅዱስ ላሊበላ አገናኝቻቸው ላይ እሳቸው እጅ ላይ መጽሐፍ ያለና እዚህ ጋር ያለው ሊቁ ይለያያል። የሚገርም ዮኒ ዚቅ ነው። ያው እንትን አለ ኤርሚያስ አለ ከሱ ፊት ነው የምነግርህ። ሌሎችም አላችሁና ሲነበብ እኛ እጅ ላይ ያለው ሌላ ነው፣ እሳቸው የሚያነቡት ሌላ ነው። እና ምን አይነት ነገር አለ መሰለህ? በተለይ ይሄ ጀሱት ሚሽነሪዎች ከገቡ በኋላ ዲያቆናት እንደገና ድቁና ክርስቲያኖች እንደገና ክርስቲያን መቀበል አለባቸው ከተባለ በኋላ በኢትዮጵያ ውስጥ የተበረዙ ነገሮች አሉ። በአንዳንድ መጽሐፍቶች ላይ እዚህ የጸሎት መጽሐፍቶች ላይ አንዳንድ መልስ ሰተንባቸዋል። እና ዮኒዬ አባታችን ምን አሉ መሰለ? መልስ የሚሰጥባቸው መጽሐፍቶች አሉ አሉ። ያ ማለት ገድል መጽሐፍ ቅዱሳዊ ነው ማለት አይደለም። ተአምራት ገድላትን የምንመዝናቸው አይደለም። እና በዚህ ላይ ባንመሰረት በጣም ከትልቅ ይቅርታ ጋራ ማለት ነው ፍቃዳችሁ ከሆነና እንደ መንፈስ ቅዱስ ሀሳብ የምታስቡ ከሆነ ሁላችንም አንድ ሆነን መልስ የምንሰጥበት የምንግባባበት ነገር አለ። ግን አንድ ነገር መናገር እፈልጋለሁ። ምንድነው? ስሮ አውት ኦፍ ኤጅ ዮኒዬ፣ ስሮ አውት ኦፍ ኤጅ ትሩ ኦፍ ጎድ ወርሺፒንግ ኢን ኢትዮጵያ ዓመታት ከተቆጠረ ጀምሮ አምልኮተ እግዚአብሔር እናት ኢትዮጵያ ውስጥ ተቋርጦ አያውቅም። በህገ ልቦና በህገ ኦሪት እነ ተድባበ ማርያም እነ አክሱም ማርያም በጣም የሚገርማችሁ የኦሪቱን መስዋዕት ይሰዋባቸው የነበሩ ኢትዮጵያ ውስጥ አሉ። ይቻላል ዮኒ ማስረጃ መጠየቅ ይቻላል። ልጨርስና አሁን ያለ ዮኒ ቤት ነው። የእናንተ ቤት እኮ አታስወሩኝም። በእናንተ ቤት እኮ በብሎክ ነው የምትሸኙኝ አይደል? እንተዋወቃለን እኮ። በጣም ይቅርታ ተጠቀሙበት። አውራ እኮ ተባለ። ተድባበ ማርያም ላይ ሂደህ ማየት ትችላለህ። የኦሪቱን መስዋዕት ይሰዋበት የነበረውን ኢማጂን። የኦሪት መስዋዕት ይሰዋበት የነበረው ያ ስለ ኦሪት መስዋዕት መቼም አላስረዳችሁም፣ ለእናንተ ስለምታውቁት ነው። ጀነራል ዳርገው ብዬ ነው። እና በህገ ልቦና በህገ ኦሪት የነበረው መስዋዕትን ታውቃላችሁ ኢትዮጵያ። በህገ ወንጌል ላይ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ማየት ትችላላችሁ። ኢትዮጵያዊ ጃንደረባ ሆዝ ሃይስት ኦፍ ትሬዥር ኦፍ ኩዊን ህንዳኬ የነበረው ሚኒስተሩ ኢትዮጵያዊ ኢየሱስ ክርስቶስን አምኖ በውሃ እንዳልጠመቅ እንዳውም የእግዚአብሔር ልጅ ነው ብሎ አምኖ መጥቶበታል። አምልኮተ እግዚአብሔር ኢትዮጵያ ውስጥ አልተቋረጠም። ዊዝ ኤክስኪውዝ ምናልባት እዚህ ውስጥ ያላችሁት 30 እና 50 ገፋ ቢል 100 ዓመት ይሆን ቢሆን ነው የእናንተ የእምነት ድርጅት። እውነት እናውራ ከተባለ ሰው ምን አለ አንድ ነገር በስሜ ይመጣሉ አለ። እውነተኛው ክርስቶስና ሐሰተኛው ክርስቶስ አለ። እኛ ከሰበክንላችሁ ሌላ ክርስቶስ እንዳትቀበሉ። አሁን ፎከስ ማድረግ ያለብን ክራይስት ኢዝ ዘ ሴንተር ኦፍ ዘ ቸርች። ዮኒ አሁን በጣም ደስ የሚል ነገር ስትናገር ሰምቻለሁ። እኔ ኢየሱስ ክርስቶስን እወደዋለሁ፣ በኢየሱስ ክርስቶስ ላይ በዛ ላይ እንድታወሩኝ እፈልጋለሁ። ምክንያቱም መልካና ገድላት ላይ ስለማትቀበሉት የእናንተ ያዩ አይኖች የሰሙ ጆሮች ከሚለው ወደ ጥሩ ነገር ላዩ አይኖችሽ፣ ጥሩ ነገር ላየ አይንህ፣ ክፉ ላልተናገረ አፍህ ብሎ ሰላምታ መሰጠት ለምን ይሰጣል? ሆድ እኮ ማለት እኮ ኩላሊትና ልቦናን የሚያጤስ የሚያስቡበትን ነው የሚሉት፣ ያገናኙታል። ለዚህ መልስ መስጠት ካልቻላችሁ ካላመናችሁበት በኢየሱስ ክርስቶስ ላይ ለምን አንወያይም? ማለት ወይስ ዶግማቲክ ኢሹ በሆኑ ላይ ለምን አንወያይም? ዮኒዬ መምህራነ ወንጌልን አስገብተ ወይም ከፈለጋችሁም እኔም ቤተክርስቲያንን ባልወክልም ባለችኝ እውቀቴ
እና እካፈላለሁ። አሁን የሆነ ገድላትን ድርሳናትን አትቀበሏቸው። በማትቀበሉት ላይ ከምትወያዩ መጀመሪያ ልጆች ጥያቄው ኢየሱስ ክርስቶስ ነው ወይ? ኖ ኤርሚ ስለምንተዋወቅ እኮ ነው። ኤርሚን አይደለም እኮ ነው ያልኩት። እነ ኤርሚ ጋር የእናንተ ችግር ነው፣ የኔ ነው። አሁን እነ ኤርሚ እየጠየቁ አይደሉም። እኔና ብዙ የኦርቶዶክስ ወንድምና እህቶች በገድላት ላይ ጥያቄዎች አሉን እያልኩ ነው። በጣም ደስ ይላል። ጥያቄዎች መልስ መስጠት አለበት። ይሁንዬ አንተ ብቻ ሳይሆን እኔም እጠይቃለሁ። ግን በዚህ መልኩ አይደለም። ይሁንዬ ኤርሚ ይጨርሳል። አሁን አንተ በጣም የፍትህ ሰውን እንደሆን ካውቃለሁ። ለተበደሉት እንደምትቆም ለእውነት ብዙ ጊዜ ስትቆም አይሃለው። ሰው ነህና ደግሞ ድክመትም አለብህ። ይሁን ምንድነው ሁላችንም ፍጹማ፣ ግን እግዚአብሔር በሚያውቀው የተዋህዶ ልጆች ዮኒ እንድጠሉት አትፈልግ። እኔ አሁን ቀርቤ ነው እያወራሁት ያለው። ስለዚህ ምንድነው መሰለህ ኦኬ። አሁን እኔ በጣም የምለው አስምር የምናገረው ዶግማቲክ ነገረ ድህነት ላይ ዶግማቲክ ላይ ለምሳሌ ኢየሱስ ክርስቶስን ከተቀበሉት ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽእ ቃል ኢየሱስ ክርስቶስ እሱን ቃል አይደለ ያለ የነበረ የመጣ የሚመጣው ክራይስት ኢዝ ዘ ሴንተር ኦፍ ዘ ቸርች ከሆነ ኢየሱስ ክርስቶስ ደሙን አፍሶ ስጋውን ቆርሶ የዓለም ጌታ በጣም ይገርመኛል። በጣም እኔ አሁን እዚህ ውስጥ ያላችሁት ላይ ኖ ዮኒዬ ለምሳሌ እነሱ የሚጠሩት ኢየሱስ ክርስቶስ እነሱ ሳይሆኑ እኔ መረዳት የምፈልገው የኦርቶዶክስ ልጆች በገድላት ካላመናቸው ኦርቶዶክስ አይደላችሁም እየተባለን ያለን ገድላት ሲቀበል ኦርቶዶክስ አይደለም እየተባለን ነው። ለዚህ መልስ ልስጥ ደግሞ ጥያቄ ሲጠየቅ በስነ ስርዓት ይሄ ጥያቄ ይሄ ነው አሁን ይዘውልኝ የመጡት ለኔ ነው። ይሄንን ጥያቄ እንዴት ነው የሚመለሰው? መልሱን ነው ነው የምፈልገው። ስለ ክርስቶስ መነጋገር የምትፈልጉ ከሆነ እሱ ችግር የለብኝም። እናንተ መድረክ ፈጥራችሁ መወያየት ትችላላችሁ። በገድላት ግን ማመን አብዛኛው ኦርቶዶክስ ማመን አለበት የሚባል ጥያቄዎች አሉ። ኦርቶዶክስ የምትከተለው የምትመራበት ነው አይደለም? ሀሳብ ግን ጨርስ ዮኒ። ልመልስልህ ነው። ስጨርስ መልስልህ። አብራ የምትመራበት አብራ የምትከተልበት ነገር ስለሆነ አብዛኛው ኦርቶዶክስ ልጆች ይሄ ጥያቄ አለ። ይህንን ጥያቄ ስጠይቅ ከእነሱ ጋር ያላችሁን ችግር ነው እየነገርከኝ ያለው። ስለ እነሱ አይደለም እያወራ ያለው። ስለኛ ገድላቱ ለምንድን ነው የሚጠቅምን? ምንድን ነው ጥቅሙ? ያለው ከመጽሐፍ ቅዱስ ጋር የሚጻረር ነው። አብዛኛው ገድላት ያለው የሚጻረር አይጻረርም ካላችሁ ከና እንትኑ እያመጣው ፖስትና አይ ከዚህ ጋር የተለያየ ነው ብላችሁ እናንተ መልስ ስጡኝ። እኔ እሱ ነው ፍላጎት። አንድ ፍቅረ ማርያም ከመናገር በፊት ቅድም ስትናገራላችሁ እኔ ታውቃለህ ትልቅ ፕሮጀክት አለኝ። ኤርሚያስም ይናገር። ፍቅረ ማርያም ልጨርስ ፕሊዝ። የገድላትን ጥቅም ያስረዳውና እኔ ላውራና ታወራለህ። ሰማን አይደል? ከዛ ሊሆን ነገሮች በአንተ አይምሮ ስላልሄዱልህ ነው አይደል? ታቆርጠኝ። እባክህ ፕሊዝ እባክህ። እሺ ምንድነው ቅድም ዮኒ ምንድነው ያለው? ከላሊበላ አካባቢ እሱ ከሚኖርበት አካባቢ አንድ የጉባኤ መምህር የሆኑ መምህር ናቸው፣ የቤተክርስቲያን መምህር አስገብቶ እኔና መርጌታ ሰረቀ በነበርንበት ቦታ ላይ ገቡ። እሱ ገባ። ከዛ አንድ መምህር አሉ አለ ከኔ ጋር ይነጋገሩ ብዬ ጀመረ ማለት ነው። በዘፍጥረት መጽሐፍ መላእክት መቼ እንደተፈጠሩ የእግዚአብሔር ቃል ይናገራሉ። ዘፍጥረት መጽሐፍ ምዕራፍ 1ን መሰረት አድርገው ሲናገሩ መረጃ አምጡ ብለን ስንላቸው አንድም አላመጡ፣ የተቀዳ ቪዲዮ ስለሆነ ማለት ነው። ከዛ መርጌታ ሰረቀ መጥቶ ከኔ በኩል እየተናገረ በነበረበት ሰዓት ላይ አሁን ቅድም እኛ የያዝነው መጽሐፍንና እሱ ይዞት የመጣው መርጌታ የያዘው መጽሐፍ የተለያየ ነው አለ። አዎ የተለያየ ነው። ሁለቱም መጽሐፍ ግን ያለው ዮኒ የአብርሃም አምላክ ምስክር ነው። ሁለቱም መጽሐፍ ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። ፍቅረ ማርያም የሚያውቀው እጁ ላይ ያለውን ዝክረ ቃል የሚለውን መጽሐፍ ነው። በቅርብ ነው የታተመው፣ በ2014 ወይ በ2013 አካባቢ ዝክረ ቃል ነው ይዞ የመጣው። እኛ ይዘን የመጣ ነው መጽሐፈ ዚቅ የሚባለው ነው። ዚቅን እሱ አያውቀውም፣ መርጌታና ግን መርጌታው ያውቁታል። እንደውም በጎንደር ጉባኤ ትምህርት ቤት ሁሉ ጭምር የሚተዋወቁ ሰዎች እንደው ሳይሆኑ እንዳልቀረ ሲነጋገሩ ነበር። ስለዚህ መጽሐፈ ዚቅ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የለም ብለህ ካልክ አንተ በዚህ 5700 ሰው ፊት እየዋሸ ነው ማለት ነው። መጽሐፈ ዚቅ ዝክረ ቃል ተብሎ እንደ አዲስ ወጥቷል። ዝክረ ቃል አንተ ያመጣው ዝክረ ቃልን ነው። መርጌታ የያዘው ግን ከድሮ ጀምሮ የነበረ መጽሐፈ ዚቅን ነው። አዎ ከተስተካከለ እኮ በጣም መልካም ነገር ነው። አልተስተካከለም። መጽሐፉ ግን
አልተስተካከለም። የተወሰነ ነገር ተጨምሮ የተወሰነ ነገር ተቀንሶ አለ። ግን የመጀመሪያው ዝክረ ቃል ሳይሆን መጽሐፈ ዚቅ ነው። አሁን ግን እሱና መምህሩ ይዘው የመጡት ፍቅረ ማርያምና መምህሩ ይዘው የመጡት ዝክረ ቃል ነው እንጂ መርጌታው አልዋሸም፣ እኛም አልዋሸንም። ውሸት የለም። አሁን እያልክ ያለው አንተም የያዛችሁ መጽሐፍ አለ። በአዲስ ደግሞ ካተሙትና የተወሰነው ከወጣ የተወሰነው ከገባ እኮ አሻሽለውታል ማለት ነው። የተሻሻለ ይወጣል፣ የተጨመራል። ግን መጽሐፉ ሁለቱም ቪዲዮ ስላለኝ አንዴ ስማኝ ኤርሚ፣ ከይቅርታ ጋር አሁን አክብሬህ ነው ማውራት። ትናንትና አከብርሃለሁ፣ ከዮኒ ፊት ደግሞ በጣም አከብርሃለሁ። ለምን እውነት እንድትወጣ ስለምፈልግ። መምህሩ ሊቅ ናቸው። የሚገርምህ ጎንደር ያልዞሩበት የትምህርት ቤት ያልዘረጉት ጉባኤ ያልተማሩበት ወንበር የለም። እና በጣም የደነቀኝ ነገር ምን አሉ ሙሴ፣ ይቅርታ እኔ መርጌታ አልላቸውም። ለምን ከቤተክርስቲያን ከወጣ አንድ ሰው ዲያቆን ከነበረ ዲያቆን አይባልም፣ ካህን ከሆነ ካህን አይባልም። ሙሴ ይቅርታ፣ ለምን ቤተክርስቲያን እንደ ቀኖ ነው ማለት ነው። እናንተ ኦርቶዶክስ የምትሰጠው አመሰግናለሁ እና ቀር እንዳይላችሁ ሲጀምር ሙሴ አይደለም፣ መጀመሪያ ሙሴ አይደለም። ቆይ ፕሊስ እባክህ አትሳሳት፣ እንደፈለግ አይደለም። የሰው ስም አለግባብ አትጥራ። ሙሴ የሚባለው መርጌታ ሙሴ ሌላኛው ወንድሜ ነው። ቆይ አትሳሳት። አሁንም ላርምህ፣ ሙሴ ሳይሆን ይሄኛው መርጌታ ሰረቀ ነው የሚባለው። መርጌታ ሙሴ ሌላኛው ከማጋገ እኛ ጋር ላይ ያኔ አባታችን ጋር ሲያወራ ሰረቀን በለው። ኦርቶዶክስ የሰጠችውን ስም ሲወጡ ከዛ የኦርቶዶክስ ስማቸውን ይዘው መውጣት የለባቸው። የራሳቸውን ወንጌል ነው መስበክ ያለባቸው እና በዛው ስም ይቀጥላሉ ማለት አይደለም። እና ምን አሉ መሰለህ ዮኒ፣ እግዚአብሔር ያሳይ ሲጀምር በክህነት አይደለም የሰጠቻቸው፣ ተምረው ነው። ማርያም ስማ፣ እኔ ከወጣለሁ ከወጣው ከእውነት ትወጣለህ። እውነት ከእናንተ ውስጥ ትወጣለች። እውነት የሚናገር ሰው ውደደው። እስኪ እባክህ አንዴ ይናገር እና ልናገር እድል ውስጥ ቆይ ኤርሚ አንዴ ይናገርና አስረዳኝ። ሰምቻለሁ፣ በደንብ ሰምቻለሁ። እሱ ደግሞ ምንድነው እያለ ያለው መስማማበት ከአንድ አሁን ለምሳሌ ከፕሮቴስታንት ወደ ኦርቶዶክስ ሲመጣ ፓስተር ከነበረ ስሙ ወይም ደግሞ ነቢይ ከሆነ ስሙ ኦርቶዶክስ ውስጥ ነቢይ አይሆንም፣ ሌላ ስም ነው የሚሰጠው። ስለዚህም ከኦርቶዶክስ የሚወጣ ማንኛውም ከኦርቶዶክስነት ወደ ሌላ ሲሄድ እንትኑን መሪጌታነቱን ቄስነቱን ምንም ወደ ሌላ አይሻርም። መሪጌትነቱ አይሻርም። ቆይ መሪጌታነት አይሻርም። የሚሻረው ክህነት፣ ድቁና እና ክህነት ነው የሚሻረው። ጵጵስና እና ምንኩስና ነው የሚሻረው እንጂ መርጌትነት ተምሮ ያገኘው ስለሆነ ማንም የሚነጥቀው ማንም የሚወስድበት አይደለም። እና ፕሮቴስታንት ጋር ሰዓታት ይቆምበታል። ይህንን እንኳን ሳታውቅ ነው ፍቅረ ማርያም ዝም ብለህ የምታወራው ማለት ነው። አንዘራረጣጣት ብጠይቅ እኮ እኔ መልስ አትመልስልኝ። ቅድም ጥያቄ አለኝ ብዬ ነበር፣ ከተፈቀደልኝ ልጨርስ ሀሳቤን። ትጠይቃለህ ሀሳብ ላይ ይግባቡና እና እሳቸው አሉ እኛ ጋር ያለው መጽሐፍና እሱ ጋር ያለው መጽሐፍ ተለያየ። እንዴት የኛ የሚባል የፕሮቴስታንት የለውም። ማንኛውንም መጻሕፍትም ከዶግማ ከቀኖና ከትውፊት እነዚህ አዋልድ መጻሕፍቶችን ያላት የቤተክርስቲያን ራሷ ቤተክርስቲያን ነች መልስ የምትሰጠው። ዮኒ አንድ እናንተ የምትጠይቁት ጥያቄ በመጀመሪያ አደንቃለሁ። ዮኒ ሊስን ቱ ሚ ኤርሚያስ በጣም አደንቃችኋለሁ። አሁንም ጠይቁ። ቤተክርስቲያን መልስ አላት። ግን ቤተክርስቲያን ደግሞ እንድትመልስ መምህራነ ወንጌል ትልልቅ መምህራኖችን ዮኒዬ እኔ ጋብዝልሃለሁ፣ አስገብተህ እዚህ ቦታ ላይ እንዲህ ይላል። እንደው ዘማርያምን ጥራው ፍቃድ ከሆነ ኤርሚ ዘማርያም ወንድሜ ላኩለት አንድ ጊዜ በአጋጣሚ። ከዚህ በፊት ብዙ መልስ የተሰጡ ስላሉ የተወሰኑ ሰዎችን ለተወሰነ ጊዜ ልንሸውድ እንችላለን፣ ግን እስከ መጨረሻው ውሸት አትቀጥልም። አሁን የኛ የሚባል መጽሐፍ የለም። ምን ተጀመረ መሰለህ ዮኒ፣ በጣም በተለይ ይሄ ተሐድሶ ላይ ቤተክርስቲያን ውስጥ የነበሩ ሰዎች ላይ አሁን ለምሳሌ ዲያቆናት ከነበሩ ድቁናቸውን ሲያፈርሱ ሴት ሲደፍሩ ለምን ሴት ትደፍራለህ በንጽህና በቅድስና ኑር ሲባል ለምሳሌ እንደምታውቁት ከሀሳብ ርቋል ወደ ክስና ምን ያገናኘዋል? ስለ ገድላት ነው የምናወራው አይደለ? የሚያሳዩ ነው የተለያዩ ገድላት ጄላ ያሉ። አሁን የፈለጋችሁትን
አውጣ ላይ ቃል ኪዳን የተባለ ነገር ስላለው በዛ በቃል ኪዳኑ ምንድነው የሚገኘው? በረከት አይደለም፣ የዘላለም ሕይወት ነው የሚለው። ካንተ ጋር አነግሰዋለሁ፣ መንግስቴን አወርሰዋለሁ፣ የዘላለም ሕይወትን እሰጠዋለሁ የሚል ኪዳን ነው እንዳለ የተገባላቸው የተባለው። ምን ማለት ነው ታዲያ? ይሄ ቤተሰቦች፣ ይሄ መጽሐፍ ቅዱሳዊ ነው? ይሄ ክርስቲያናዊ ነው? ይሄ ሐዋርያዊ ነው? አይደለም። በዚህ ምክንያት የምንቃወመው በቃ ሌላ ምንም ምክንያት የለም። እመኑኝ፣ ገድለ ተክለ ሃይማኖትን የተገባላቸውን የተባለውን ቃል ኪዳን በሙሉ ቤተክርስቲያን አውጥታ ድጋሚ ብታሳትመው እኔ ራሴ ማንበብ ብቻ አይደለም ሰዎች እንዲያነቡት አበረታታለሁ። ምክንያቱም አቡነ ተክለ ሃይማኖት የሰሩት የወንጌል ስራ እዛ ላይ በጥቂቱም ቢሆን ስላለ የወንጌል ስራን ስለሚያበረታታ ብዬ ስለማምን፣ ነገር ግን ነገረ ድነትን የሚያፋልስ ደግሞ በተደጋጋሚ የተነሳ ስለሆነ ነው ገድለ ተክለ ሃይማኖትን ናሙና ያነሳሁት። ሐሙስና እሑድ እባብ የገደለ ይጸድቃል የሚል፣ መቃብሩ ቦታ ሄደ ይጸድቃል የሚል፣ በሕማመ ብድብድ የሞተ ይጸድቃል የሚል፣ እንዲሁም ደግሞ ምንድነው ተስካረን ያደረገ ስምህን የጠራ መታሰቢያን እንዲያለ ይጸድቃል የሚል የማያጸድቅ ግን አሳሳሽ ትምህርት አለው። በዚህ ምክንያት ነው ገድላትን የምንቃወመው። በቃ ሌላ ምክንያት የለንም። ከመጽሐፍ ቅዱስ ጋር ስለማይስማማ ደግሞ ነገረ ድነትን ስለሚያፋልስ። ኦኬ፣ አንድ ነገር ላንሳና ጥያቄ እንጠይቃለሁ። ከፈለገ ይመልስልኛል፣ ካልፈለገ ግን መተው ይችላል። ቅዳሴዋን ስውሮቿን ተመልከት። ቶሎ ጨርስና ቪዲዮውን ስላገኘሁት አሳያለሁ። ዮኒ ቅድም ያልኩትን ማለት ነው። የኦርቶዶክስ ካህናትና ዲያቆናት እዚህ ስለሱ የተናገሩት እሱም እዚህ ያለ የመለሰውን ማለት ነው። ሀሳት አይደለም። ቪዲዮን አግኝቼዋለሁ። እሺ ቀጥሉ። ስለኔ ከሆነ ኦኬ፣ ርዕሱ ስለኔ ከሆነ ርዕስ ይዛችሁ ትመጣላችሁ። አሁን እያወራን ያለ ነው ስለ ገድላት ስለ ድርሳናት ነው። ስለሱ መልስ እኔ መስሎኝ ያወራው ሌሎቻችሁማ እንዴ ምን እንዳለ ስትል የሰማሁትን ልንገርህ ወንድማችን ስውሩ። ምንድን ነው ያልከው? አቀናብረው ያቀረቡት እንጂ እኔ እያለው የሆነ ነገር አይደለም ብለህ ስትናገር ሰምቻለሁ። እዚህ ስለ እኔ ማየት ከፈለጋችሁ ነው ቪዲዮውን ኖ እሳቸው ዲበኩሉ አንተ ባለህበት የተናገሩትን ነው ኤርሚ አለ የሚል እኔ በላይ እውነቱን የሚያውቅ የለም። ከአንተ በላይ ስለ ዮኒ ሲወራ እውነቱን የሚያውቅ የለም። ኖ እዛው ላይ ካለ ሁለታችሁ አላችሁ እያልኩ ከዚህ ዲበኩሉ የሆነች ሀና የምትባል ሴት አለች። የማነች? መምህር ግርማ ጋር ይጣላሉ። መምህር ግርማ ቪዲዮን ካየሁ በኋላ ቪዲዮ ይምጣ ብለሃል። ቪዲዮን አምጥቻለሁ። ፍቅረ ማርያም ስለ ፍቅረ ማርያም ልናገር ነው ዮኒ ስለደከመው ይተኛ ብቻውን እየበጠበጠን ነው። በገድና በድርሳን አንተ ዲያቆን ነህ፣ ቄስ ነህ፣ ምንድን ነህ? እየበጠበጠን ነው። እና ለምን መሰለህ አሁን እኔ አንድ ነገር ብናገር ይሄ ኦርቶዶክስን እየገፋ ብለው ባለፈው እንደተናገሩት ደግሞ ይናገሩኛል። ገባ? አዎ አንተን አሁን ማንም የሚነካ የለም። ዮኒ ለምን መሰለህ እየገፋን ብለው ደግሞ ነገ ደግሞ ሌላ ስም ይዘው ዮኒ ማኛ ይቀጠቀጣል። ኢትስ ኦኬ፣ መረጃ አለ። ምንም አሁን እኛ ስለሱ በቃ ድቁና የሚለው ቅስና የሚለው ካላስ ጨረስን። እሱ አይደለም ቶፒካችን። አንተ የተናገርከው እስካሁን ዝም ብዬ ነው የሰማኸው። ዮኒ መተኛት አለበት። እኔ ሌሊት ስለሆነ ተናገር፣ እውነቱን ለእኔ እድል ስጡኝ። ፍቅረ ማርያምን በአካል አንዴ ገና እኮ ነው የገባኸው። አንተ ይሁዳዊ ነህ? አውቀዋለሁ ብሏል። አንዴ ቅዱስዬ ዛዮን አውቀዋለሁ ብሎ ስላለ ነው። ይሁዳዊ ነው ኢየሱስ ሰው ይኸውላችሁ፣ ኦርቶዶክሳዊ ነው። ዛዮን አውቀዋለሁ የመጣው ተጣልቷል ከኔ ጋር ጠብ ነው። ዚዮን ሲያወራ በቃ አያስወራውም። በእውነት ነው። ኢየሱስ ክርስቶስ ተወልዷል አልተወለደም? መልስልኝ። ዱየ ሰው ነው። አንተ ምንም ኢየሱስ ክርስቶስ አልተወለደም። ሊበጠብጥ ነው የመጣ። ይቅርታ አድርጉልኝ። ሌላ ጊዜ ትመጣ። በጣም አስቸጋሪ ሰው ነው። ይሄ ሊትራሊ ዲማኒክ የሆነ ነገር ነው። ምንም አትመችም። ምንም ግራ ገባኝ። በጣም ታግሼ ለብዙ ሰዓት ተሳክቶለታል። የመጣበትን ዓላማ አሳክቷል። በጭራሽ አምሳዋሪ ማስወጣት ስላለብኝ ነው። በጣም ይቅርታ። ምንም ድብልቅልቅልቅልቅልቅ ያለ ነገር ነው እየተናገርክ ያለው። በስርዓት ነበር እያወሩ ያሉት። በስርዓት እንደዚህ አይነት መጽሐፍ አለ፣ እንደዚህ አይነት ነገር አለ። ቅድም እንኳን የገቡት አባት ይሻላሉ። በእውነት ለመናገር ቅድም የነበሩት አባት ይሄ ነገር መጣራት አለበት፣ ይሄ ነገር መስተካከል አለበት እያሉ
እያሉ ነበር። ስለዚህ ግራ የገባው ብጥብጥብጥብጥ አድርጎ መነጋገር እንኳን አልቻለም። እንደዚህ ጥሩ አይደለም። በእውነት እውነቴን ነው። በእውነት ለሌላ ጊዜም ከሌላ ሰዎች ጋር ስትገናኙ በዚህ ደረጃ አይደለም። ፈጣሪ ድረስ አንዴ እድል ከሰጣችሁኝ እኔ የምናገረው ነገር ነበር። ቅዱስ ምንም ስላልተናገረ ነው። ይቅርታ አሁን መግባት ነው እና አሁን ከመግባት እድል ማለት ይከብዳል። ብዙ ሰዓት የጠበቁ ሜሎስም አለ፣ ዳጊም አለ፣ ኤፍሬም ራሱ ምንም አላወራም። ቅዱሴም ምንም የተናገረው ነገር የለም። ገባ። ስለዚህ ደግሞ እሱ በሌለበትም ማውራት የለብህም። ስለሱ አውቀዋለሁ ብሎ ስላለኝ ኦርቶዶክሳዊ ነው ይሄኛውም አውቀዋለሁ ብሎ ስላለኝ እሱ ከወጣ ማውራት ግን እኔ በቃ አጠራ አድርጋችሁ ፕሊስ ወንድሞች። በጣም ይቅርታ ቅዱሴ ምንም አልተናገርክም። ሜሎስም እንደዛ ወንድሜ፣ ዳጊም ሁላችሁም አልተናገራችሁም። ይቅርታ ኤፍሬምም። ነገ ግን በሰፊው ጠዋት ጊዜ ካላችሁ በእኛ ከ7-8 ሰዓት በኋላ ኤርሚ ነግሬህ ገባና ፕሮግራም ከሌለ ቁጭ ለዛ ጉዳይ ምንም ሳላስገባ መጀመሪያ ሙሉ የተባለውን ነገር እያነበባችሁ ታስቀምጡልኛላችሁ። እነሱ በፔጃቸው ያው አብዛኛው ዮኒ ቤት እንዳትገቡ ተብለዋል ኦልሬዲ። ስለዚህ ትርጉም የለውም። ስለዚህ እኔ እናንተ መጣችሁ ያንን የምንቃወመው ለዚህ ነው። ይሄ መጽሐፍ ይሄ ስላለው ነው፣ ይሄ መጽሐፍ ይሄ ስላለው ነው፣ ይሄ መጽሐፍ ይሄ ስላለው ነው ብላችሁ ታስቀምጡልኛላችሁ። ቪዲዮ ሙሉ ይቀመጣል። ዩቲዩብ ላይ የሚለጥፈው ይለጥፈዋል፣ ፌስቡክ ላይ ምን ላይ የሚለጥፈው ይለጥፈውና እነሱ መልስ ይስጡበት። ይሄ ነው መሆን ያለ። አለበለዚያ ምንም ልንስማማ አንችልም፣ ምንም። ስለዚህ እነዛ ጥያቄዎች የ10 ዓመት ጥያቄን እኔ በስነ ስርዓት በአንድ ቀን እንጨርሰዋለን። በአንድ ቀን መልስ ነው የምትፈልጉ፣ ሌላ ነገር የለው። እኔ እንደምሰማው ቅዱስ ሲፖስታቸው ነገር መልስ ፍለጋ ነው። ዳጊም ሲፖስት አይቻለሁ፣ መልስ ነው። ኤፍሬምም ኤርሚም መልስ ነው የምትፈልጉት፣ ሌላ ነገር የለም። ሌላ ምንም ያላችሁን ነገር የለም። መልስ ስጡን። ይሄ ነገር አግባብ ነው ወይ? የክርስቶስን ቤዛነት፣ የክርስቶስን አምላክነት፣ የክርስቶስን ሁሉ ነገር የሚሻማ አይደለም ወይ እያላችሁ ስለምትጠይቁ የእሱን መልስ በጉጉት